ወደዛም ብትሄድ አምልኮ ማለት እዛ ጋር ደግሞ ምን እንደሆነ ላነብልህ 31 ምንድነው ምን እንደሆነ ምናምን አላህን እንደዛ ነው የምታመልከው። 31 ላይ እንዳለው 31 የምትቀበርበት አለ። ስለምትቀበርበት ተረጋጋና 31 ላይም ብትሄድ ቀብረሃለሁ እዛው፣ ችግር የለውም። አሁን ዘይር መልስ ለአልካት ማስረጃ አንጣ ከተናገርከው ዘይር በግዛው ቁርአን ላይ አለ። ከሞተ ከ100 ዓመት በኋላ እንደዚህ ስላፈዘ ለዛ ነው ያመለኩት ብለህ ስላልክ ማስረጃውን አንጣ። አመለኩት አለ እዛ ጋር የአላህ ልጅ ነው አሉት። ኦኬ ሐዲሱን ክፈተው ክርስቲያን ማይል መስሎህ ነው የተማታ መልጠን ተረት ተረት የሚወራበት ሳይሆን እውቀት ያለዋቸው የሚገቡበትና ሐዲሱን አምጣ። ይኸው ቀጥል ክርስቲያን። እሺ ሳሂህ አልቡኻሪ 7439 ሐዲስ ነምበር 7 የአረብኛውን አምጣ። የአረብኛውን ልተርጉምልህና ችግር የለውም። ከተሳሳተ አንተ ደግሞ አትተርጉምልኝ። እኔ የአንተን ትርጉም አልፈልግም። ኦኬ እሺ በጣም ጥሩ ቀጥል። እስኪ አሁን ከዚህ ጀምሮ አንብብ ራሱ አንብብ ድምፅህን ከፍ አድርገው። አያ እያነበብ ያ ረበና የውም ልቅያመት እና ይሄ እኮ ስለ አላህ ማየት ነው የሚያወራ። ቀጥል من كان يعبد الله في آية أو فاجر وغير من أهل الكتاب ثم يؤتى بجهنم آية كأنهم نعبد أضير بن الله فيقول كذبتم لم يكن لله ثاهب ولا ولد فمن እኛ ዑዘይርን እናመልከው ነበር አሉ። እዚህ ጋ እዛ እንደዛ ብለው ይመልሳሉ ይላል። ዑዘይርን እናመልከው ነበረ። ስላምልኮ አንደለም ብለህን ነበረ። ኤኒዌይስ አሁን ማስረጃውን ተራው ደግሞ አንተ የሆነና ከፍ አድርገህና የትኛው አይሁድ ነው ዘይር የሚያመልከው? ማስረጃውን ክፈት። አምልኮ ማለት ምን ማለት ነው? ማስረጃውን ክፈትና ዲፋይን ታደርጋለህ። ከዛ ቅድሚያ አይሁዶች አምልኮ ማለት ያውነውም ቦታ ቁርአን ክፈተው እስቲ። አምልኮ ምን እንደሆነ እዛ ጋር ቁርአኑ ይናገራል። ማስረጃ ክፈት ቅድሚያ። ሱረቱ ሰይፊ ነው ምናምን ያልከውን ቁርአን አሁን ሱረቱ ተውባ ነው እሱ። የአሁኑን ቁርአን መልሰውና 31 ላይ እዛ ምን እንደሆነ እናንተ ቁርአን ዑዘይርና ኢየሱስ አትጩህ፣ ተረጋጋ። አይሁዶችን ሄደ ማንን ነው የምታመልኩት አላቸው። ዑዘይር የአላህ ልጅ ነው የምናመልከው አሉ። ክርስቲያኖች ማንን ነው የምታመልኩት አላቸው። ኢሳን ነው የምናመልከው አሉ ይላል። ሙስሊሞችን ማንን ነው የምታመልኩት ሲላቸው አላህን ነው ይላሉ። ስለዚህ ለሶስቱም የተጠቀሰው ከአምላክ አንጻር ነው። ሜይ ቢ አላህ ጣዖት ነው እስካላልክ ድረስ ማለት ነው። ወይንም ደግሞ ጣዖትን እንደ እንትን አድርገው ነው የሚያመልኩት እስካላልክ ድረስ ለሶስቱም ስለሚያመልኩት አካላት እየተጠቀሰ ነው፣ እየተጠየቁ ነው። ማንን ነው የምታመልኩት እየተባሉ ሶስቱ ክርስቲያኖች፣ አይሁዶችና ሙስሊሞች። ስለዚህ አሁን አምልኮ ማለት ላታየ አምልኮ አትጩህ። ቁርአን ላይ መልትልኝ አትጩህ እኮ ማለት ምን እንደሆነ ላሳይ። አትጩህ አሊያም ማስወርዳለኝ። የአንተን ተረተረ ልሰማ አይደለም የተቀመጥኩት፣ መረጃ ልጠይቅህ ነው። ላወራው ነገር መረጃ ታመጣለህ። አሁን ተረት የምታወራ እኮ አንተ ነው። እሺ ከሰሩ ነገር ከሰሩ ነው ኢዴት
እውቀት ያላችሁ ግቡ። ለመጫወት አትግቡ። መረጃ ስትጠየቁ መረጃ ክፈቱ እንጂ እናንተን ተረተረ ልንሰማ አይደለም። መረጃ ስትጠየቁ ላወራችሁት ነው። ላላወራችሁት አንጠይቃችሁም። ላወራችሁት ግን መረጃ አቅርቡ ስትባል ታቀርባላችሁ። እኛ ላወራ ነው ደግሞ መረጃ አቅርቡ ካላችሁን የማቅረብ እኛ ግዴታ አለብን። ምክንያቱም ላወራናት ነገር ግዴታ መረጃ ማምጣት አለብን። ስህተት ካወራን ይቅርታ መጠየቅ አለብን። ካወራህ አንተ ደግሞ መረጃ ስትጠየቅ ታመጣለህ። በእንደዚህ አይነት ሁኔታ ነው የምንቀጥለው። ሙባረክ እንኳን ላውራ አንዴ ቀጥልሽ። አንዴ አንተ ቃለ መጠየቅ ለመጠየቅ እስከቀረብክ ድረስ አንድ ሰው ሲጠይቅ አንዴ ዩት ለማድረግ ትቸኩላለህ። ሁለተኛ ደረጃ ደግሞ ሀሳብ አትስጥ። አሁን ወደ አስተምሮት ወደ ነው የሰው ዩት ያረክ ደግሞ ማውረድ በስርዓት ለምንድን ነው የማታዳምጠው ነው? ሙባረክ አዳምጣለሁ። መረጃ የምታመጣ ከሆነ አዳምጣለሁ። ተረት ተረት የምታወራ ከሆነ ግን እሱን ተረት ተረትን ህፃናቶችን ሰብስበ መስጊድ ላይ አውራው። ይሄ ክርስቲያኖች ቤት ነው በእውቀት የሚወራበት እንጂ እኔ ቤተ እምነትህን የነካው አይደለም፣ ቤተክርስቲያንን የነካው አይደለም እኮ መረጃ ካለ መስጊድ ያወራሁም አይደለም። እኔ ሙባረክ መረጃ ስጠይቀኝ እኔ መረጃ እመጣለሁ። መረጃ ላወራኸው ስጠይቀኝ መረጃ አምጥተህ ሰውን ለማውረድና ሰውን ዩት ለማድረግ ለምን ትሾክላለህ ነው? በስርዓት ለምን አታዳምጥም ነው? ቀጥልሽ። ያለ መረጃ ለምን እናዳምጣለን? ሙባረክ መረጃ ላመጣኸው ነገር መልስ ሲሰጥህ ሰው እንዴት ነው አሁንም እየተናገረ ማትረዱ? ክርስቲያን ሙባረክ እንዴት ነው የማይገባችሁ? በዚህ ልክ ለምንድን ነው የማትረዱት? መረጃ አምጡ፣ የፈለጋችሁን ሰዓት ወስዳችሁ አውሩ። በዚህ ትስማማላችሁ? መረጃ አምጡ፣ ሰዓት ወስዳችሁ አውሩ። ከዛ ተደማምጠን ደቂቃ ይያዝላችኋል፣ ማውራት ትችላላችሁ። ሙባረክ ቀጥል። አሁን መረጃ አለ፣ ለተጠየቀው ጥያቄ መረጃ አለ። ጥያቄውን በደንብ ሰምተዋል ሙባረክ። መረጃ በምትጠየቅበት ሰዓት መረጃ ታመጣለህ። አርጊው ማድረግ ባለብህ ሰዓት ላይ ታወራለህ። አካሂዱ የቤቱ እንደዛ ነው። ልክ መረጃ ስጠይቀኝ እኔ መረጃ እመጣለሁ። መረጃ ስጠይቅህ ደግሞ አንተም ላወራኸው መረጃ የማቅረብ ግዴታ ይኖርብሃል። ለዛ ነው እንጂ አይ መረጃ ጠይቀኝ ዝም ብዬ ላወራ ከሆነ ማንኛውም ከስር ያለው ሁሉ ለምን ታብታብ ያደርጋል? ገብቶ እኮ ማውራት ይችላል። ከኛ የተሻለ አለ። በማውራት ከሆነ በጣም ብዙ ማውራት ይችላል። መረጃ ብጠይቃቸው ግን ሁሉም ላያመጡ ይችላሉ፣ ከጥቂቶች በስተቀር። ስለዚህ ለየት የሚያደርገው ገስት ላይ ስገባ ላወራኸው ነገር መረጃ ልትጠየቅ ትችላለህ። እሱን ታሳቢ አድርግ። ሙስጠፋ እንኳን ደህና መጣ። ድምፅ ታፍኗል። ሙስጠፋ ድምፅ ታፍኗል። አይ ቲንክ እኔ ጋ ነው የማይሰማኝ። ሎክ እስልምና ክሌም ያደርጋል። ለምሳሌ ንግስት ሳባን እንኳን ሳይቀር ማክዳን ሙስሊም ነች ይላል። የአፄ ምኒልክ ሚስት እንኳን ሳይቀር ማለት ነው ለፈርስ እሷንም ሳይቀር እኮ ሙስሊም ነች ይላሉ። ማስረጃ አለ? የለም። ማስረጃ ግን አለ? የለም። ግን ሙስሊም ነች ይላሉ። አይ የአፄ ምኒልክ ሚስት ሙስሊም ነች። ማስረጃ ነው። ማስረጃስ መሐመድ ነግሮናል። ሰላም እንዴት ናችሁ? ሰላም እንዴት ነህ? ይቅርታ እንኳን ጥያቄ ልጠይቅ ነው። ሙስሊም ነህ? በክርስትና የፈጣሪና የፍጡር ልዩነት ብታስረዳኝ። ምንድን ነው እምነትህ? እኔ ሙስሊም ነኝ። ለመማር ነው። ይቅርታ እኔ እውቀት የለኝም፣ ለመማር ነው። ኦኬ። ጥያቄው ራሱ እኮ ዲፋይን ያደርገዋል። የፈጣሪና የፍጡር ልዩነቱ ምንድን ነው ስትል አንደኛው ተፈጣሪ ነው፣ አንደኛው ፈጣሪ ነው። ለምሳሌ
ፍጡር ማድረግ የሚችለው እና ፈጣሪ ማድረግ የሚችለው የፈጣሪና የፍጡር ልዩነቱን ነው በአጠቃላይ እኔ ማወቅ የፈለኩት። ሲጀመር አይወዳደሩም እንጂ ለምን ታነጻጽራቸዋለህ? ማይነጻጸር ታነጻጽራለህ። እናንተውን የምታምኑት ፍጹም ሰው ፍጹም አምላክ ብላችሁ ነው የምታምኑት። ችግር የለውም። እሺ ሎክ እኛ ፈጣሪን ከፍጡራን ጋር በምንም ናምር አናነጻጸርም፣ በምንም ይነጻጸሩም አይደሉም። ስለዚህ ፈጣሪና ፍጡራን እያልን ሁለት የሚቀራረቡ ነገሮች ናቸው። ከተነጻጸሩ ፈጣሪ በምንም የሚነጻጸር አይደለም። ከፈጣሪ ጋር ምንም ነገር አናነጻጸርም። ምክንያቱም ፈጣሪ ለምሳሌ በሁሉ የሞላ መንፈስ የሆነ ሕያው የሆነ ለሁሉ ሕይወት የሚሰጥ ነው። ፍጡር ደግሞ የተገደበ በሁሉ ያልሞላ በራሱ ምንም ማድረግ ማይችል ነው። ለንጽጽርም የሚቀርቡ አይደሉም። ስለዚህ አይገናኙም ማለት ነው። እሺ እዚህ ጋር እያነጻጸርኩ ሳይሆን የፈጣሪና የፍጡር ልዩነታቸውን ነው እንጂ ማነጻጸር እኮ አይደለም እያልኩ ያለው። እናነጻጽርም ፈጣሪ ለምሳሌ በቀላሉ አስጀማሪ የሌለው እሱ፣ አስገኘ የሌለው እሱ፣ ጅማሬ የሌለው እሱ ፈጣሪ ማለት ነው። ፍጡራን ግን ጅማሬ ያላቸው አስጀማሪ ያላቸው ናቸው። መጀመሪያ መጨረሻም የሌለው ነው ፈጣሪ። ፍጡራን ግን መጀመሪያና መጨረሻ ያላቸው ናቸው። መጀመሪያ ያላቸው እንደገና አስጀማሪም አላቸው። ጥያቄ ምንድን ነው? ምን ክርስቶስ ላይ ልጠይቀኝ ነው? አይ እኔ አሁን በአጭሩ ማወቅ የፈለግኩት ነው። ቀስ እያልኩ ደግሞ እየተማርኩ ጠይቃለሁ። አመሰግናለሁ። በደንብ ክሊር ባይሆንልኝ ምኑ ነው የጨነቀ ሊገባ ያልቻለው ምንድን ነው? ፈጣሪ በእናንተ ጋር ተወለደ ብላችሁ ነው የምታምኑት? ተወለደ ስንል ምን እያልን ነው? እሱን እስኪ ታውቀዋለህ? ያው የሰው ልጅ ነው የሚወለደው ብዬ አስብኳል። ፍጡር ነው ከተወለደ ተፈጠረ የሚለው ጋር ይጋጫል ብዬ አስባለሁ። መልካም። ስለዚህ አንተ የምትረዳው እናምናለን ብለህ ነው የምትረዳው የሆነ የተወለደን ሰው ከዛ እሱ ፈጣሪ ነው ብለን የምናመልከው እንደዛ ነው የምትረዳው? አዎ ከተወለደ ሰው ነው ብዬ አስባለሁ። እንደዛ ከሆነ እኛ የሆነ ሰው የሆነን ሰው ብቻ የነበረን ከዛ አምላክ አድርገን የምናመልከው አምላክ የለንም። ክርስቶስን አውጣው። ለጊዜው ስለ አምላክ ስጠይቀኝ ከፍጡራን በፊት የነበረውን ተሆነ ቅድም እንዳልኩ መንፈስ ብቻ የነበረው ያ በሁሉ የሞላው በሁሉ ያለው ፍጥረትንም ከፈጠረ በኋላ ከስፔስና ፕሌስ ውጭ ያለው አምላክ እሱ አስጀማሪ የሌለው መጀመሪያም የሌለው መጨረሻም የሌለው ለመኖሩ አኗኗሪ ማያስፈልገው ነው አምላክ ማለት ነው፣ ፈጣሪ ማለት ነው። ፍጡራን ግን ለመኖሩ ራሱ አኗኗሪ ያስፈልገዋል፣ አስጀማሪ ያስፈልገዋል፣ ጠባቂ ያስፈልገዋል። በጊዜ ውስጥ የሚጀምር ነው፣ ፍጻሜም አለው ፍጡራን። አምላክና የፈጣሪና ፍጡር እንደዚህ ከለየ ነው። ነገር ግን ፍጡራን ተፈጠሩ በኋላ የሰው ልጅ ውድቀት ከመጣበት በኋላ ክርስቶስስ በስጋ ተወልዷል። ተተወለደ ደግሞ እንዴት ነው የሰው ልጅ ነው የሚሆነው? እኛ ምን ብለን እናምናለን? አካላዊ ቃል እሱ ክርስቶስ አካላዊ ቃል ልብ በል ፍጹም አምላክ እንደመሆኑ በስጋ ሲገለጥ በስጋ ሲወለድ ደግሞ የሰው ልጅ ብለን እንጠራዋለን። ስለዚህ ክርስቶስ ሁለት ልደት አለው ብለን እናምናለን። አንድ የአብ ቃሉ ነው ብለን እናምናለን። ልብ በል የፈጣሪ የባህሪ ቃሉ ነው ብለን እናምናለን። የአብ የባህሪ ቃሉ ነው ብለን እናምናለን። በደንብ አስተውል። ያ አካላዊ ቃል ዓለምን የፈጠረ ሁሉን ያስገኘ ሁሉን ያስጀመረው በስጋ ተገለጠ። ማርያምን ፈጠራት ራሱ ቃል የፈጣሪ ቃል አካላዊ ቃል አስቀድሞ ስጋ ያልነበረው ደም ያልነበረው ሊነካ ሊታይ ማይችለው በሁሉ የሞላው ማርያምን ፈጠራት። ማርያም ብቻ ሳይሆን ሁሉንም ፈጠረ። እሷን ከፈጠረ በኋላ ግን ሰው ካሳ ያስፈልገው ስለነበረ ሰው እግዚአብሔር መሆን ፈልጎ ስለነበረ ሰው እግዚአብሔር መሆን ስለማይችል እርሱ ግን በስጋ ተገለጠና ያ ሰው የፈለገውን ዝቅ ብሎ በስጋ ተገልጦ አሳያቸው። ስለዚህ ያ የምታየው ክርስቶስ የመለኮት ሙላት በሰውነቱ ያለ የሚነካ የሚዳሰስ የሚታይ የሰው ልጅ ተብሎ የሚጠራ ነገር ግን የሰው ልጅ ብቻ ያልሆነ
የመለኮት ሙላት በሰውነቱ ያለ ነው ብለን እናምናለን። ልክ አንተ ቁርአን ያላ ቃል ነው ብለህ ታምናለህ። ልክ ቁርአን ያላ ቃል ነው። ፍጥረት ከመፈጠሩ በፊት ያላ ቃል አላህ ዘንድ ብቻ ነበር ብለህ ነው የምታምነው። ነገር ግን ፍጥረት ከተፈጠረ በኋላ ለሙሐመድ ከተላከ በኋላ ቁርአን ምን ሆነ? ወረቀት ላይ ተጻፈ አይደለ? ኢጂም ቁርአን ወረቀት ላይ ተጻፈ አይደለ? ኦኬ፣ ያ ወረቀቱ ፍጡር ነው ፍጡር አይደለም? ወረቀት ነው። ሊነካ ሊዳሰስ ይችላል አለ። ሊነካ ሊዳሰስ ይችላል አይደለ? ወረቀቱ ያው ይነካል ይዳሰሳል። ያ ቁርአን ግን ፍጡር ነው? ቁርአን ፍጡር ነው? አሁን እኔ ስለዚህ ብዙ እውቀት የለኝም። እንደሱ ነው የሚመስለው። እኔ መማር ነው ፈልገው እንደዚህ አንዳንድ ለንገርና ለላፍሽ ሱናን አቢ ዳውድ 47:37 ላይ ቁርአን ፍጡር አይደለም። ቁርአን ፍጡር ካልሆነ ወረቀቱ የሚነካ የሚዳሰስ ያላ ቃል የተባለው ወረቀት ላይ ያልነበረው ከጊዜ በኋላ ለሙሐመድ ከወረደ በኋላ ግን ወረቀት ላይ ሰፈረ ያላ ቃል ፍጡር አይደለም ብለህ ነው የምታምኑት። ቁርአን ፍጡር አይደለም። ያላ ባህሪ ልክ እንደ እጁ እንደ እግሩ ያላህ ሲፋቱ ነው ብላችሁ ታምናላችሁ። ምን ስለያዘ? ያላህን ቃል ስለያዘ። ስለዚህ አንተ ወይንም እናንተ ቁርአን ያላ ቃል ከሆነ ቃሉ ደግሞ ባህሪው ከሆነ ፍጡር ካልሆነ ወረቀቱ ቁርአንን ከያዘና ያንን መንካት መዳሰስ ከቻልን ያንን ደግሞ ፍጡር አይደለም ካልነው እኛ ታዲያ አምላካችን የባህሪ ቃሉ የአብ የባህሪ ቃሉ በስጋ ተገለጠ። ስለዚህ ክርስቶስ ከማርያም ስጋና ደምን ነስቶ በዛ በስጋው ደግሞ መለኮት ተዋህዶታል ስንል ምን ይከብዳል ታዲያ? ያ ቃል ሁሉን የፈጠረ ነው ስንል ለመረዳት ምንም ይከብድ አይደለም። አሁን እኮ ግን እያልከኝ ያለኸው አሁን አንተ የምትለውን እንዴት ተረዳሁት ከሆነ የሰው ልጅ የሰራውን ወረቀትና ፈጣሪ የፈጠረውን ፍጡር እኮ አሁን አንተ እያወዳደርክልኛለሁ። ለምሳሌ አሁን አንተ ያልከኝ ወረቀቱን ይነካል ይዳሰሳል ስትለኝ አሁን ያን ወረቀቱን የሰው ልጅ ነው የሰራው። ወረቀት ያደረገው ወረቀቱን የትኛው ነው የሚከብደው? ከእንጨትነት ወደ ወረቀት የፈጠረው ከባዱ የትኛው ነው? ከባዱ እኮ እንደውም አላህ የምትለው ቃል አካል የከፍት ቆዳ ላይ ቃሉ ሰፍሮ ያ ፍጡር አይደለም እያልከኝ ነው። ፍጡርና ፈጣሪ አይወዳደርም አልከኝ እኮ ቅድም። ይህም እኮ የሚወዳደር ነው እንጂ ያልነው አንተ ያላ ቃሉ ቆዳ የከፍት የሞተ ቆዳ ላይ ሰፈረ። ስለዚህ እሱ ፍጡር አይደለም ስትል አልከበደም። እኔ ግን በስጋ ተገለጠ ራሱ በስጋ ፍላጎት ተገለጠ። የሰው ልጅ ነው የጻፈው፣ የሰው ልጅ ነው። ወረቀቱንም የሰራም ደግሞ የሰው ልጅ ነው አይደል? ችግር የለውም እኮ ማርያም የምትወው ሰው ልጅ ነች። ኢየሱስን ግን ወደዚህ ምድር የላከው እኔ ፈጣሪ ነው ብዬ ነው የማስበው። ኦልራይት። ስለዚህ ቁርአኑን ወደ ቃሉን የላከው ፈጣሪ የላከውንና እስማማለሁ የሰው ልጅ የፈጠረውን አሁን አንተ አነጻጸርክ። ቴንኪው። መጀመሪያ ቅድም ግን እናመሰግናለን። ምን ያህል ወደ ሴናሪዮ እንደፈጠርክ ልንገርህ። አሁን በደንብ አዳምጡ። ምን አለ? ፈጣሪ የላከውንና የሰው ልጅ እንትን ያለውን አነጻጸርከው አለን። ቁርአን በእነሱ ምን ተብሎ የሚታመነው? ያላ ባህሪ ተብሎ የሚታመነው ፍጡር አይደለም ተብሎ የሚታመነው። ስለዚህ የሰው ልጅ ነው ካለን የቁርአን የሰው ልጅ ውጤት ነው ቁርአን ካለን ኮምፕሊትሊ ከእስልምና የሚወጣው ባይዘ አይደለም። እንደዛ እያልኩ አይደለም። ቁርአን የሰው ልጅ ውጤት ነው እያልኩ አይደለም። አልከን እኮ ለምን አሁን ፓራፍሬዝ እንትናት በልሰው ወደኋላ። ስለዚህ ቁርአን የሰው ልጅ ፕሊዝ አሁን እኮ ያልከውን እንትን ስል ነጥብ እንደጣልክ ሲገባ ጣልቃ ትግባብኛ ጣልቃ እየገባ ማለት ፈለግ ካልፈለግ ነጥብ ጥላል በቃ። ምክንያቱም ለእኔ ተመቸኝ። እንደውም ያለን ቃል ስለሆነ ነው የፈለግከው። እንደዛ ስለሆነ ይቅርታ። እኔ ማለት የፈለግኩትን ልንገርህ።
ይቅርታ እኔ ላስከፋ አልፈልግም፣ ማንንም ላስከፋ አልፈልግም። ግን አስተምሮቱ ነው መማር ፈልገው ማለት የፈለጉ የኔን ሀሳብ እንድትረዳኝ ይፈልጋል። ሆነ የሚያንተ ደግሞ እሺ፣ እኛ ጋር ምን የከበደ አንተ ቁርአኑ ላይ ያልከበደ እኛ ጋር በስጋ መገለጡ ክርስቶስ ምንድን ነው የከበደ? አይ ቁርአን የሰው ውጤት ነው እንዳላልኩኝ እንድትረዱኝ ነው። አሁን ማለት አይ በመጀመሪያ ብለህ ነበረ ፕሊስ ብለሃል። እኔ ተሳስቼ ከሆነ ያርሙኛል። ቆይ አንዴ ያልከውን ላስታውስህ። ክርስቶስ ፈጣሪ ነው የላከው፣ ቁርአን ግን ፍጡር የጻፈው ነው። የፍጡርን ውጤት ፈጣሪ ከላከው ጋር ወረቀቱን የፈጠረው የሰው ልጅ አንተ ያን ወረቀትና እኮ ኢየሱስን ነው እያወዳደርክ ያለው። ምንድነው እሱ? አሁን ችግርህ ምንድነው? እሺ ምን ላግዝህ? ያው የፈጣሪና የፍጡርን ልዩነት ታስረዳለህ። ዋናው የገባሁበት ምክንያት እሱን ከሆነ ኤኒዌይስ ግልጽ ነው። ምንም አክቹዋሊ የሚከብድ እንትን ያለው አይመስለኝም። ይህንኛው ቶፒክ መወደው ቶፒክ ነው እንደው እውነት ለመናገር ምክንያቱም በቀላሉ ማንኛውም ጤናማ አይምሮ ያለው ሰው ሊረዳው የሚችል ነው። የአላህን ቃል በወረቀት ላይ ሰፍሯል። ስለዚህ የአላህ ቃል ፍጡር አይደለም እስከነ ወረቀቱ ብሎ የሚያምን ሰው ክርስቶስ በስጋ ሲገለጥ ስጋን ከማርያም ነስቶ ያንን ፈጥሮ በዛ ውስጥ መለኮት ተዋህዶ ተገለጠ ብሎ መክበድ፣ መለኮት ግን አስቀድሞ ያንንም የፈጠረ ነው። ስጋውን እንኳን ሳይቀር አስቀድሞ የነበረ ነውና ሁሉን የፈጠረ ነው ብሎ ማመን ምንም የሚከብድ አይደለም። ምክንያቱም መለኮት እኛ በሁሉ የሞላ ነው ብለን እናምናለን። በሁሉ የሞላ በሁሉ ያለ ከሆነ ስለዚህ በስጋ ውስጥ መለኮት ተገለጠበት የሚለው ምንም ይከብደን አይደለም። በስጋችን ውስጥ ነፍስ አለ። ለምሳሌ ነፍስ አለ በስጋችን፣ እዚህ ጋር እዛ ጋር የምንለው አይደለም። በስጋችን ግን ነፍስ አለ። ስለዚህ መለኮት በስጋው ተገልጧል፣ ውሽዝ ተዋህዶታል ብለው ማመን ምንም ይከብድ አይደለም። ኤኒዌይስ ቶፒኩን ክርስቲያን መለስ አድርገው ቶፒኩ ላይ አመሰግናለሁ። ከቶፒኩ በጣም ራቅን። ሜይ ቢ የእኛን ጥያቄ መመለስ ትችላለህ? እሺ አታሻል መማር ፈልጋለሁ እንድታስገቡ። እሺ ችግር የለውም። እሺ ኑሬ አለህ? ኑሬ እያየን የነበረው ምንድን ነው? ሙሐመድ የፈጣሪ መገለጥ መጣልኝ እያለ የሚናገራቸው ነገር ሁሉ መሰረተ ቢስ ንግግሮች ነበሩ። ማለትም ህያው አምላክ መቼም አይሳሳትም አይደለ? በጊዜ ውስጥ በታይም ውስጥ ሀፕን ያደረጉት ነገሮች የተፈጠሩትን ነገሮች ነው ሊናገር የሚችለው። ሙሐመድ ግን የተናገረው በጊዜ ውስጥ ጭራሽ ተፈጥሮ የማያውቅን ነገር ልክ እንደ አምላክ መገለጥ አድርጎ ተናግሯል። መረጃ የሌለው አርኪኦሎጂካል ኤቪደንስ ሊሆን ይችላል፣ የቅዱሳት መጽሐፍ ማስረጃ ሊሆን ይችላል፣ የስነ ቁፋሮ ማስረጃ ሊሆን ይችላል፣ በየትኛውም የአይን እማኞች ሊሆን ይችላል። የትኛውም ማስረጃ ማምጣት በማይችልበት ሁኔታ ኡዘይር የአላህ ልጅ ነው ብለው አይሁዶች ያመልካሉ ብሎ ሙሐመድ ተናግሯል። ይሄ የት ነው እንደዛ ብሎ የተናገረው ነው? ማምጣት ይቻላል? ምንም ማስረጃ የሌለው ነገር ተቀብሎ ራሱ ማመን ይቻላል? አብዱል ፈተና ሚዩት ነህ? እንዴት ናችሁ? ሁላችሁንም ሰላም ብያለሁ። አሰላም ክርስቲያንም እንግዲህ እያወቅኩት ነው በደንብ ጎበዝ ልጅ ነው። አልተዋወቅንም ነበር መጀመሪያ። ሆነች እቺ ሰውዬ ከጎኔ እኮ ታይም በቀኝ በኩል ነው ያለችው። ቴዎድሮስን አንብባል፣ አፄ ቴዎድሮስን አንብባል። መቀለጠ ምርጥ ሰው ነው ያፈራው። ቀኝ እጄ ነች። ጎበዝ ነው እና የዛሬ ርዕስ ደግሞ ደስ ይላል። አለን ኡዘይር ገብተህበት ታውቅ ነበር? ምንድነው ያው ቁርአን ውስጥ ብዙ ስህተቶች አሉ። ስለ ስላሴ የተናገራቸው ነገሮች አሉ። አላህ ያ ክርስቲያኖች ስላሴን ሶስቱ ስላሴ ብለው የሚያመልኩት ቄሶችን ምንድነው የሚል ነገርም አለ። ሶስት አማልክት የሚል ነገርም አለ መሰለኝ አለ። ስለ ማርያምም የማርያም ምንድነው የማርያም ወንድም አሮን ያሉት ነገር አለ።
እና ብዙ ኢረሮች አሉ ቁርአን ውስጥ። ይሄኛው ደግሞ የኡዘይሩ ብዙ ተፍሲሮች እንግዲህ ሀሳብ ሰጥተውበታል። ምንድን ነው የሚሉት? አይሁዶች በወቅቱ ያምኑ ነበር ነው የሚሉት። ጥቂት አይሁዶች ነበሩ የሚያምኑ እና ቁርአን ከአላህ ኡዘይር የአላህ ልጅ ነው የሚል ቁርአን ከወረደ በኋላ አይሁዶቹ ተዉት ነው የሚሉት። እንግዲህ ማመን ተዉ ኦኬ። አላህ ይህንን አያ ካወረደ በኋላ ማመኑን ተዉት፣ የአላህ ልጅ ነው ብሎ ማመንን አብሩጌሽን ትላለህ። አብሩጌት አደረጉ ማለት ነው። እና ለምን ሙስሊም ታዲያ ለምን ሙስሊም አይሆኑም? ኡስታዞቹ እንደዛ ብለው መልሰውልህ ነው? ኧረ አለ ነው መስኪን ላይ አይ ዌብሳይት ላይ አንብቤ ነው እንጂ ጭራሽ ተጠይቀው። እኔ ደግሞ ሌላ ነበር የኢስላም ዌብሳይት ላይ ማለት ነው። እና ተጠይቀው እነሱ ምን አሉ? አይሁዶች ያው አናምንም ነው ያሉት። ብዙ አይሁዶች ተጠይቀው ማለት ነው እንዲህ የሚባል ነገር የለም ሲሉ ምንድን ነው ያሉት? ያው ዋሽተዋል። አይሁድ ድሮም ከሃዲ ነው ክደዋል ነገር ነው። ይመቻቸው ይመቻቸው። ያራዳ ልጅ ክደዋል። በነገራችን ላይ ሌላም አለ እኮ ሌላም አለ። አንተ ምን ላለው መሰለህ? ቀይ ወጥ ትወዳለህ እልሃለሁ። ኧረ እኔ አልወድም ስትል እንደማወድ አንተ እኮ አትወድም እንበል። ቀይ ወጥ ትወዳለህ እልሃለሁ። አልወድም ሲል ድሮም የዋብዱ ውሸታም ነው ካደየው አልወድም ተናግረዋል እኮ። የለም ጥቂት አይሁዶች እንግዲህ መዲና አካባቢ ነበሩ ነው የሚሉት። በወቅቱ ነበሩ፣ ከዛ በኋላ ጠፉ። በዚህ ሱራ ምክንያትም ተዉት፣ ይህንን እምነት ተዉት የሚሉም አሉ። ያው ሙስሊም መሆን ነበረባቸው በእርግጥ። ከዛ ውጭ በነገራችን ላይ ሌላም አለ። ምንድነው ምናልባት መሐመድ እኮ ምን ብሏል መሰለህ? 10 ሙስሊም አይሁዶችን 10 ማስለም ብችል አለ ዘሆል አሰልማቸው ነበር አለ። ካዳ እንዲህ ማስተው የሚችል ከሆነ አይደለም 10 ዘሆል እኮ ማስለም ይችል ነበር። እውነት ቢሆን ታሪኩ 10 አይሁዶችን ማስለም ብችል አለ ዘሆል አሰልማቸው ነበር አለ። ሁሉም እንደተራ ታውቃለህ፣ እንደ እብድ ነበር የሚቆጥሩት እና በጣም ሞካ ያደርጉበታል። በነገራችን ላይ እኔን የሚመስለኝ የወደፊት ትውልድ ያው እንዲባን ነው ማለት ቁርአንን የነቢዩ መሐመድ ሀሳብ እንደሆነ ታሪክ እየኮረጁ እየጻፉ መሆኑን ትውልዱ ወደፊት እንዲረዳው ብለው ምናልባት ሮንግ ኢንፎርሜሽን ሰጥቷቸውም ሊሆን ይችላል። ለነቢዩ መሐመድ ያ ቁርአንን ሲጽፍ የነበረው ሰውዬ ያለ ክርስቲያኑ ሰውዬ ቀይሮ ሲጽፍ የነበረው ሰው ልክ እንደሱ ማለት ነው። እና በአይሁድ እንደዚህ ይባላል ብለው ነግሯቸው ሮንግ ኢንፎርሜሽን እንዲጽፉ አድርጓቸው ሊሆንም ይችላል። ያው ትዕቢተኛ ስለሆኑ አይሁዶች የተጫወቱበት እኮ በጣም እኮ የተጫወቱበት። ተረዳኝ አይደለ? ያ ገብቶኛል። ሆን ብለው ማለት ነው ውሸት መሆኑ እንዲባነን ሆን ብለው እንደዚህ ይጫወቱበት፣ እንዲባነን እንደዛ አድርጎትም ሊሆን ይችላል። ሌላው ደግሞ ምናልባት ክርስቲያን ከከፈትክ ስለ ሱራ 364 እና ምንድነው 381 እና 564 ብትከፍተው ተመሳሳይ ነው። አላህ እጁ የታሰረ ነው ብለው ያምናሉ። ያ እርዳታ ጠይቀውት እኮ ነው ጠይቋቸው ነው ብድር ጥያቄ ነበረኝ። ታሪኩን ታውቀዋለህ? እሺ ታሪኩ ምን መሰለህ? እሱ ብድር ጠየቃቸው። መሐመድ ገንዘብ ቸገረውና ታሪኩን ታውቀዋለህ? ልንገርህ ነው። ቀጥል። አይሁዶች ጋር ሄደና ከመካ ተሰደደና ወደ መዲና ሄዶ አልነበረ? አይሁዶች ከበርቲ ነበሩ በዛን ሰዓት። ከዛ ገንዘብ ጠየቃቸው፣ ብድር ማለት ነው። ለእኔ ገንዘብ ብትሰጡኝ ለአላህ እንደመስጠት ነው፣ በገነት ውስጥ ብዙ ነገር ይሰጣችኋል አላህ አላቸው። እንግዲህ የእሱን አላህ አያመልኩም ሙስሊሞች አይሁዶች። በገነት ብዙ ነገር ይሰጣችኋል ሲላቸው እኔ ብድር ለእኔ የሚሰጥ በገነት ብዙ ነገር አላህ ይሰጠዋል፣ ስለዚህ ገንዘብ ስጡኝ የሚል ልመና ሲለምናቸው በአካላ ለራሱም ደሃ ነው እኛ ከበርቲ ነን አሉት። ምንድን ነው እሱ የሚሰጠን? ጭራሽ ለእኔ መስጠት ለአላህ እንደማበደር ነው። አላህ ብዙ ብድር ይሰጣችኋል።
ከዛ ይህን ጊዜ ዑመር በፊናስ የሚባለውን በጥፍ ያጋየው ማለት ነው። እንዴት እንደዚህ አላህን ትናገራለህ? ለእኛ ብድር መስጠት ላላ ብድር መስጠት ነው፣ በገነት ውስጥ ይሰጣችኋል እንብ እንዴት እንትን ትላለህ? ስለዚህ አላህ ብድር የሚለምን ከሆነ ከእኛም አይሻልም የሚል አቋም ያዙ ማለት ነው። እሺ እንቀጥላለን፣ ችግር የለውም እኮ ከእኛም አይሻልም ሲሉ እኔ ደግሞ አሁን የመሰለኝ ምን መሰለህ እራሳቸው ያው ከዛ ላላ ያበደረ ብድርን አላህ ይመልስለታል የሚለውን ካመጣ በኋላ ከዛ ይህንኛው ጠቡ ከተነሳ በኋላ የአላህ እጆች የታሰሩ ነው ያሉ እጆቻቸው የታሰሩ ነው የሚለውን አንተ ያልከውን አመጣ ማለት ነው። እሺ እነሱ በአላህ የማያምኑ ከሆነ ለምንድን ነው ስለ አላህ ላይ አግብቷቸው ቢናገሩት? ማለት ስለ አላህ ምን አውቆ ነው የሚናገሩት? በአላህ አያምኑ መቼም። እኔ ደግሞ ምን ለማለት ፈልጌ መሰለ እነሱ ያው መቼም በቁርአን የተገለጸውን የክርስቲያኖችንም አብም ወር እግዚአብሔር ሲል ቁርአን ማለት ነው አላህ እያለ ነው። እንግዲህ አላህ ልጅ አለው፣ ኢየሱስ ምንድነው ኢሳ የአላህ ልጅ ነው አሉ እያለ ነው። እንግዲህ አላህ እያለ ነው እግዚአብሔር የሚጠራው። አሁን እዛ ጋር ግን ለእኔ አሁን የሚመስለኝ እነ ቁርጡቢም ጋር አይቼዋለሁ። እንግዲህ ተፍሲሩ ላይም አለ መሰለኝ አለ ቁርጡቢም ጋር አለ። ማነው ሱናን ማነው እሱም ጋር አለ መሰለኝ በዚህ ጉዳይ ተናግሯል። እነሱ ያምኑ እንደነበረ የአላህ እጆች የታሰሩ ነው ብለው ያምኑ ነበር አይነት ነገር ነው። አሁን እኮ ለምን የታሰረ ያሉበት ሜቢ አላገኘሁም እንዴ ገባኝ። ታሪኩ ከብድሩ አንፃር ነው። እኛ ጥያቄ ያለን ቀደዳውን ተውትና ወደ ጥያቄ እንግባ። እፎይ ምን ተረንተረቱ በዛ ብዬ ነው እና ይሄም ስህተት እንደሆነ ይሄም ውሸት እንደሆነ እንግዲህ አላህ መሳሳቱ ማለት ነው። አይሁዶች እንደዛ እንደማይሉ በነገራችን ላይ ምን አሉ መሰለ ተፍሲሩ ላይ አንዳንድ ሊቃውንቶቹ ማለት ነው ክርስቲያኖቹም አንዳንድ ክርስቲያኖች ነበሩ ኢሳ የአላህ ልጅ ነው ብለው የሚያምኑ ክርስቲያኖችም አንዳንድ ነበሩ በወቅቱ ልክ እንደ አይሁዶቹ ማለት ነው። አንድ ይቅርታ፣ አንተ አብዱል ፈተን ሙስሊም ነህ አንተ? እና ክርስቲያኖቹ ሰፉ መሰለኝ በዛው ቀጠሉ። አይሁዶቹ ግን ተውት ነው። ምን እያልከኝ ነው ወንድሜ? ታጥቶ ነው የሚያወራው። ሙስሊም አይደለም አውቄ ፈታ ነው ዝም ብለው ነው የሚቀባጥ። እና ዞሮ ምን መሰለ እፎይ ወረቃ ከሞተ በኋላ ታሪክ ሲጽፉ ተሳስተዋል ነብያችን። ወረቃ ሞተ እንግዲህ ሀሳብ የሚሰጣቸው ሰው ሲጠፋ አይሁዶች ነበሩ እየዞሩ የሚቀበሉት። አይሁዶቹ ደግሞ አሳስተው ነገሯቸው ይመስለኛል። እንደዛ ነው ማምነው። ጥሩ ነው ባይዞ ይህንን እንትናም ማነው አብዱ ማነው የሚባለው ያኛው መኪና ውስጥ ቁጭ ብሎ የሚናገረው ኡስታዝም በአይሁድ ታሪክ ውስጥ አብዱልመጂድ አብዱልጀሊል ኡስታዝ አብዱልጀሊልም ይህንኑ ንግግር ተናግሮታል። እንደዚህ የሚባል ሃይማኖት የለም፣ ግን ቁርአናችን ውስጥ ገብቷል። ኬት እንደመጣ ባይታወቅም እሱ ሰው እየጠፋ አለ። እንዲያውን አለ ሰው እኮ ሊረዳ ይገባል። በነገራችን ላይ ይሄ የነብያችን ላይክ የህይወት ታሪክ እንደሆነ ቁርአን የእሳቸው እኮ ፈጠራ እንደሆነ ግልጽ ነው። ከአላህ የወረደ ነገር እንዳልሆነ እንግዲህ አብዛኛው ምንም ቁርአን ምንም አዲስ ነገር የሌለው ሐሜት የበዛበት ነው። አብዱል ፈታህ እስኪ አንድ ቁርአን ቀራ እስኪ ወደ ጥያቄ እንግባ። ተረጋጋ። ምን ጉድ ነው? ጥያቄ ምንድን ነው? ወደ ቶፒኩ እንመለስ። ረድዋን እንኳን ደህና መጣህ። እሺ እንኳን ደህና ቆያችሁ። እንዴት ናችሁ? አለን። ሜቢ ጥያቄውን ሰምተዋል? አልሰማሁም። አሁን ስለምን ነበር? መልካም። በቂያማ ቀን አላህ ክርስቲያኖችን፣ አይሁዶችን እና ሙስሊሞችን 3 ቦታ ይከፍላቸዋል አይደለ? ከዛ ጥያቄ ይጠይቃል፣ ማን ነው የምታመልኩት ብሎ። እንዴት አይሁዶችን ክርስቲያኖችንና ሙስሊሞችን ይከፍላቸውና ማንን ነበር የምታመልኩት ብሎ ይላቸዋል። አይሁዶቹ እዝራ የአላህን ልጅ ነው የምናመልከው ይላሉ። ክርስቲያኖች ኢሳ የአላህን ልጅ ነው ይላሉ። ሙስሊሞች ደግሞ አላህን ነው ይላሉ የሚል አለ።
አይሁዶቹ እዝራ የአላህን ልጅ ነው የምናመልከው ሲሉት፣ አላህ ደግሞ አላህ እናንተ ውሸታሞች፣ አላህ ሚስት የለውም ስለዚህ ልጅ የለውም ብሎ እነሱ ወደ ገሃነም ይልካቸዋል ማለት ነው። የት ቦታ ነው አይሁዶች አላህ ሚስት አለው ከዛ ከሷም ደግሞ እዝራ የሚባልን ወልዷል ብለው የሚያመልኩት የት ነው? እንዲህማ የራሳቸው አስተሳሰብ እኮ ነው። የሌለውን ነገር ሳሉ ነው ወደ ጀሃነም የሚገቡት። እነሱ የሌለውን ነገር ስለሚሉ ማለት ነው። ማለት ይሄ አላህ ልጅ የለውም ልጅ አለው ብለው ገግመው ራሳቸው ፈልስፈው ስላወጡ ለዛ ነው ወደ ጀሃነም የሚገቡት። የለም እንደዛ ብለው አያመልኩም እያልኩ ነው። እኔ ደግሞ እኮ ጥያቄ እኮ አንተ እንደዚህ ብሎ ስላመለኩ ወደ ጀሃነም ይገባሉ ነው ማያልክ ያለው። ይሄ የስህተት ክስ ነው እያልኩ ነው። እኔ ደግሞ እንደዛ ነው የሚያመልኩት ብሎ ያስቀመጠ የጠቀሰው ስህተት ነው እያልኩ ነው። ቁርአኑም ተሳስቷል፣ አዲሱም ስህተት ነው። አልተሳሳተም። እንዴት እንደጋር ነው? ኦኬ ካልተሳሳተ እስቲ አንድ አይሁድ አሳየኝ። አምላካችን እዝራ ይባላል አላህ ሚስት አግብቶ ወልዶት ነው ብሎ የሚያምን አንድ አይሁዳዊ አሳየኝ። ወይንም እንዴ ወቃቱ የሁዱ ኡዘይሩን ኢብኑላህ የሚል አለ ቁርአን ውስጥ ሱረቱ ተውባ ላይ። እሱ ቁርአኑ ነው የሚለው። ሰዎቹ ማያመልኩትን ዝም ብሎ እያማባቸው ነው እያልኩ ነው፣ እየቀጠፈባቸው። ቁርአን ውስጥማ እኛን ራሱ እኮ አምላካችሁ መላእክት እንትኖች ናቸው መለክሲዎች ናቸው አምላካችሁ ይለናል። እኛ መለክሲ አምላክ የለንም። አሁን ኡዘይርን ስለሆነ ቶፒካችን ግን የት ቦታ ነው እንደዛ ብለው የሚያመልኩት? እነሱ ብሎ ያመልኩ ነበር። በፊት ላይ ያሉት ይሁዳዎች እንደዚህ ብሎ ያመልኩ ነበር። ማስረጃ ለዛ በእነሱ ላይ ነው ያንቀጽ አንድ ማስረጃ እንደዛ ብለው እንደሚያመልኩ አንድ ማስረጃ። ምክንያቱም ተውራታቸው አለ አንድ ማስረጃ፣ ዘቡራቸው አለ አንድ ማስረጃ። ማስረጃ ሱረቱል ተውባ ላይ ክፈት። እሱማ መሐመድ በሐሰት የቀጠፈባቸው ነው። እነሱ እንደሚያምኑ ነው ያልኩ እንጂ በማምኑት አይደለም የጠየቁ። እነሱ በታሪካቸው ውስጥ እንደዛ ብለው አያምኑ። መሐመድ ግን እንደዚህ ብሎ ቀጥፎባቸዋል። እሺ እናንተስ መሲሁን ታምናላችሁ አታምኑ? እንዴት ብሎ ይዋሻል? እኛማ እናምናለን፣ ችግር የለም። በመሲሁ ታምናላችሁ አታምኑ? እናምናለን። ካመንክ አንዴ መጽሐፍ ቅዱስ ግለጥልኝማ። ጥያቄ ነበረኝ። አንዴ ሐምዛ እኛም በምን ፕሊስ ሐምዛ ይጨርስ ረዳ። እኛ እናምናለን። ስለምናምን እኛ እንከራከረም። አሁን እዛ ቦታ ላይ እምነታችን ስለሆነ ችግር የለውም። ግን ማያምኑትን ደግሞ ቀጥፎባቸዋል። ልክ እኛ ጋር እንደሚቀጥፈው ማለት ነው። ለምሳሌ እኛ መነኩሴዎቻችን አምላኮቻችን ናቸው ብለን አናመልክም። እዛ ቁጥር አንድ ዝቅ ስትል መነኩሴዎቻችሁን ደግሞ አምላክ አድርጋችኋል ታመልኳቸዋላችሁ ይለናል። እኛ መነኩሴዎችን አናመልክም። እንደዚህ የሚላለ አለ እዛው ላይ ዝቅ ብላ አሳየው። ክርስቲያን ከላይ 30 ላይ አይሁዶች ላይ ቀጠፈ፣ 31 ላይ ደግሞ እኛ ላይ ይቀጥፋል። ከእርሱ በቀር ሌላ አምላክ የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆን ሊቃውንቶቻቸውን ልብ በል ሊቃውንቶቻቸውንና መነኮሴቶቻቸውን የመርየም ልጅ አልመሲንም ካላህ ሌላ አማልክት አድርገው ያዙ። እኛ ሊቃውንቶቻችን አምላክ ብለን አናመልካቸው፣ መለክሴዎችን አምላክ ብለን አናመልክም። እኛም ላይ በሰዓቱ እኮ ነው አሁን ሳይሆን በሰዓቱ። እናንተ አሁን የምታዩት በኢሳ ነው። የለም ማስረጃ አንጣ። መጽሐፉ እኮ አለ። ማስረጃ እኮ ልሰጥህ ነው። እስቲ ሐምዛ በእናትህ ተረጋጋ። ጢሞቴዎስ እስኪ ግባልኝ። ተረጋጋ ቆይ ሐምዛ ፈተውና እንየው። አንደኛ ጢሞቴዎስ ምን ከፈትለት አለም ይሄን አትተውም። ሬድዋንን ተወው። አንደኛ ጢሞቴዎስ ላይ እስኪ ግባ። ምን አልክ? አንደኛ ጢሞቴዎስ ምን አንደኛ ጢሞቴዎስ ነው። ጢሞቴዎስ አንደኛ ጢሞቴዎስ የሚለውን ወንጌል ክፈትልኝ። አንደኛ ጢሞቴዎስ የሚባል ወንጌልን ጢሞቴዎስ እንደዚህ አይነት ወንጌል ስለማናቅ ስንደርስበት አለ እንጂ ለምን የለም? መጽሐፍ ቅዱስ ላይ አለ አይደል? ምን ሚል ነበር ያልከ? ምን ሚል ወንጌል ነው?
ምዕራፍ ጢሞቴዎስ አንደኛ ጥሩ ግለጥና እስኪ ያሳየን። ጥሩ ልጠይቅህ መልስልኝ እዛ ላይ ኤኒዌይስ ይሄም እንደ ነብያችን ነው። ያው ሲሰሙ ሲሳሳቱ እንደነበረ ይሄም ሰምቶ ነው። አትፍረድበት ወንድማችን። ለማንኛውም 4 ወንጌል ነው ያሉት። አዳምጥ። 4 ወንጌል ነው ያሉት። ማቴዎስ፣ ሉቃስ፣ ማርቆስ እና ዮሐንስ ይባላሉ። ኤኒዌይስ ሉክ ከእርሱ በቀር ሌላ አማልክት ፕሊስ ሚውታርክ ጥራን ጠብቅ። ረድዋን ይጨርስ ቅድሚያ። ከእርሱ በቀር ሌላ አማልክት የሌለውን አንድን አምላክ ሊገዙ እንጂ ያልታዘዙ ሲሆን ሊቃውንቶቻቸው መነኮሳታቸውን የመርየምንም ልጅ አልመሲንም ካላ ሌላ አማልክት አድርገው ያዙ። አየዋለ አብዱል ፈተና ምን አለ እንደሚቀጥፍብን እነኚህ ሁሉ ሶስቱ ስላሴ የሚለውን እኮ ነው ማማን ሊቃውንቶችን መነኩሴዎች ምናምን። ኤኒዌይስ የእኛው ሌላ ቅጥፈት ነው፣ ግን የዛሬ ቶፒካችን ከላይ ላለው ስለሆነ እዝራ ላይ መልሰው። አረ ለምን አከፍትልኝም? አንደኛ ጢሞቴዎስ ላይ በቃ አንደኛ ከፈተለ ቶፌሲ ካለ ምንድነው ጢሞቴዎስ ምዕራፍ 2 የሚባል ነገር የለም ወንድማችን። ወጃ ያሳይ አላ መጽሐፍ ቅዱስ ላይ ለምንድን ነው የሌለው? ጢሞቴዎስ የሚባል አንተ ጻፈው ነው ቼክ አድርገን። ቢያንስ ማንበብ እንኳን ሳይችል እኮ ነው አንተ ምንም አታውቅም የሚለኝ ማለት ነው። አንደኛ ወንጌል ነው ያለው፣ ሁለተኛ ማንበብ እንኳን ማይችል ሰው ምንም አታውቅም እኮ እያለን ቻሌንጅ ያደርገኛል። የሁሱ ተማሪ ነው እፎይ መሆን አለበት። 6ኛ ክፍል ነው ያቆመው እሱ። ከ6ኛ ካቆመው መጽሐፍ ቅዱስ ሳታነብ ነው እንዴ ዘለህ ታዲያ ስለ እስልምና የምታወራው? ኤኒዌይስ ሎክ የማቴዎስ ወንጌል እና የጢሞቴዎስ መጽሐፍ አንድ ላይ ተጨምቆ የተጻፈው ነው ጢሞቴዎስ ማለት። አንተ ማቴዎስ ማለት ነው እና ላሳይህ እኮ እያልኩ ነው። ማቴዎስ እና ጢሞቴዎስ አንድ ላይ ሲጻፍ ነው። ጥሩ ነው። ኤኒዌይስ በደንብ አስተውሉ። እነኚህ ቅጥፈቶች፣ እነኚህ ውሸቶች ናቸው። እነኚህ ደግሞ የሐሰት ክሶች ናቸው። ማስረጃ ሊመጣላቸው የማይችሉ ናቸው የምንለው ከዛ አንጻር ነው። ረድዋን ሜይ ቢ በደንብ ግልጽ ሆኖላል ይመስለኛል። በእርግጥ አሁን ላይ እንትን ሬዲ ሆኛልም የገባሁት እንጂ እነዚህ ኡዜሮች ያመልኩ ነበር። ቦታው ምናምን ረሳሁት ማስረጃው። መቼም አታመጣም። 1000 ዓመት ልታገስ። አይሁዶች እንደዛ ብለው ያመጣዋሉ፣ ፈልጉ አመጣዋሉ። አይሁዶች እንደዛ ያመልካሉ የሚል እንደዛ ነው የምናመልከው የሚል ማስረጃ አታመጣም ነው እንዴ? ቁርአን ላይ ዝም ብሎ አይለማህ። ቁርአን ላይ ስህተት የለም። አንተ ነህ እንደዛ የምታምነው እኮ ያለው ነገር። ለምሳሌ አሁን እናንተ ኢሳን ታመልካላችሁ፣ እነሱም ያመልኩ ነበር በፊት ላይ ገብቷል። ረድዋን አንተ እኮ ነህ እንደዛ ስህተት የለም ምናምን ብለህ ብታመልከው አንተ ነህ ያለው። ስለዚህ አይ አለ እያልኩ ነው። አለ እኔ ቦታውን አሁን ባላውቀውም ላመጣልህ እችላለሁ ፈልጌ ማለት ነው። በቃ ያዝና አይሻልም? መቼም አታመጣው። ተስፋ ከማስቆርጧ አንተ በቃ አይሻልም? እንደማታመጣ እያወቅኩ ማለት ነው። አንድ ጥያቄ ነው ያመጣሉ ይችላል። ጄዝ ሐምዛ ምንድነው ጥያቄ ነበረ? እሺ የማቴዎስ ወንጌል ማለት ነው። እሺ 15:24 ላይ እስኪ ክፈትልኝ። ኦኬ ምንድነው ጥያቄ? እኮ እሱ መጽሐፍ ቅዱስ እንድታብራራልኝ ነው ምን እንደሚል ማለት ነው። ኦኬ ሎክ ማቴዎስ ለማለት ነበረ ጢሞቴዎስ እያልክ የነበረው እሱ ሌላ ነው። እሱንማ አናውቀውም አላችሁኝ እኮ ችግር የለውም። እሱ ምን ማቴዎስ የሚባል መጽሐፍ ወንጌል እንደዛ የማቴዎስ ወንጌልም የለም። አይ ማቴዎስ የማቴዎስ አለ። ስለዚህ እሱን እሺ ግለጽልኝ። ችግር የለም ጥያቄን አቅርብ። እሺ
ኦኬ እሰማለሁ እኔ። ሰላም ብያለሁ ግን ሁላችሁንም። ሰላም እንዴት ነህ? ጠዋት ያስቀመጡት መች ይገኝ ጃምዛ ቴፍ ምን ሆኖ ነው? ጃምዛ አለ። ምንድን ነው ጥያቄ እሱ ላይ? የእስራኤል በጎች የሚለው ማን ነው? እሺ ለዛፉ ለእስራኤል በጎች ነው የተላኩት የሚል ምንድን ነው ጥያቄ እሱ ላይ? እኮ ለሌላ አልተላኩም ነው የሚለው እዛ ላይ። እውነት ነው። እሺ ምንድን ነው ጥያቄ? ስለዚህ ምኑ ላይ ነው አምላክነቱ? ምንድን ነው እሱ አምላክ እንዳይሆን ያደረገ ምንድን ነው እሱ? ልጄ ጋኔል ተይዞብኛል አድን ሊስት ነው ምንድን ነው ያላት? እስራኤል በጎች እንጂ ለሌላ አልተላኩም አላት። እሺ ምን ማለት ነው? እስራኤል ማለት ሄደ አልሄደም። ከዛ ትቷት እየሄደ እያለ ከኋላው እየተከተለች እየለመነችው ሐዋርያቶቹ እባክህ ጌታዊ መልስላት ሲሉት ምን አለ? እኔ ለጠፉ የእስራኤል በጎች እንጂ ለሌላ አልተላኩም ማለት። እሺ የልጆቼን እንጀራ ለውሾች አልሰጥም ነው እንደውም ሁላ ያላት ማለት ነው። ማን ነው ውሻ? ማን ነው ልጅ? እሺ ከዛስ እኮ መልስልና። ከዛስ ምን ሆነሽ ሴትዮዋ? ታሪኩን ራስ እንድንነግረን ነው። ከዛማ ያልሽው ይሁንልሽ ምናምን ብሏት ሄደ። በቃ ቀረ እነዛው። ዳነች አልዳነችም? ዳነች አልዳነችም? ልጇ ድኖላታል። ስለዚህ በቃል ብቻ ሳይሄድ ራሱ ማዳን የሚችል ነው ማለት ነው። ታዲያ ውሻ ብሎ የተሳደበው ማንን ነው? ውሻ ያለ ማንን ነው? እኔ ነው እንዴ? ችግር የለውም እሱ ላይ እንመጣለን። ልክ አንተ በጠቀስከው መሰረት የተላኩት ለእስራኤል ልጆች ነው ያለው እኮ እንመጣለን። እስራኤል የሚለው ምንድን ነው የሚለውን እንመጣለን። ስለዚህ እኛ እስራኤል የሆነች ደግሞ አይደለንም ማለት ነው። ችግር የለውም። እሻው እስራኤላዊ አይደለንም። ስለዚህ የተላከው ክርስቶስ ለእስራኤል ነውና የሚል አርጉመንት ነው። ኤኒዌይስ ሎክ ምን አይነት ጌታ ነው? ምን አይነት ዶክተር ነው ትላላችሁ? ቤታችሁ ሳይመጣ ሐኪም ቤት ሆኖ እሱ እናንተ ቤታችሁ ለታመማችሁ ፈውስ የሚሰጥ እዛ እናታችሁ መጣ ልጄ ታማለች ስላችሁ የሚፈውስ ጌታ ግለሰብ ይሄን ያደርጋል? ሰንበድ ይሄን ማድረግ ይችላል? ሄዳችሁ ሳነቁ ማዳን የሚችል ጌታ ሰው አጋንንቷን ካስወጣላት እንዲህ ከተማመንን አጋንንቷን እንዳስወጣላት ከተማመንን እንደ እስልምና ሁሉም ሰው አጋንንት አለበት። መሐመድ እንኳን አልወጣለትም፣ አጋንንቱ አብሮት ነው የኖረው። ሱራ 72:19 ላይ ሲቀር ያለህን ስም እንኳን ሲጠራ አጋንንቶች ድርብርብ ሆነው እሱ ላይ ተከመሩ ነው የሚለው። ክርስቶስ ግን ገና በቃሉ አጋንንት የሚረድለት አጋንንት የሚንቀጠቀጡ በስሙ ይቅርታ እንዲህ የሚል የለም። ክፈትለት ክርስቶስ የመሐመድ አጋንንት አልወጣ የሚል አለ። አጋንንት ወጥቶለታል። ሰይጣን አለበት የለበትም? መሐመድ እንዲህ አጋንንት የለበትም። ምን አይነት መጽሐፍ ነው? እመለሳለሁ። እሺ እሱ ላይ እመለሳለሁ። ቅድሚያ የእኛን ልጨርስ አይሻልም? ልጨርስና እመለሳለሁ። የጠየቀኝን ቅድሚያ ድረስ ስላደርገው ስለዚህ ያለ ማስረጃ አታውራ። አይ እመለሳለሁ አልኩኝ። ይሄ አወራ እመለሳለሁ። በቃ እናንተ ውስጥ አልገባም። አሳያችኋለሁ። እሱን የእኛን ላጥራለ ቅድሚያ። ስለዚህ ሉቃስ ወንጌል ምዕራፍ 4 ሉቃስ ወንጌል ምዕራፍ 4 እና ማቴዎስ ወንጌል ምዕራፍ 4 ላይ ስትመለከቱ አጋንንቶች እንዴት ከክርስቶስ በድምፁ በስሙ እንደሚረዱ ተሰዎች አጋንንት እንዴት እንደሚወጣ ተቀምጧል ማለት ነው። እሱ ደግሞ ማስረጃ ልስጥህ። አሁን ለምታወራው ማስረጃ ልስጥህ። አንድ አዳምጣ። የምን ማስረጃ መሰጠኝ?
እኔ እኮ አጋንንቷ ያለባትን ልጅ ስለጠየቀኝ እንዴት እንዳዳነ መጽሐፍ ቅዱስን እኮ አልገልጥልን እኮ እያልክ እኮ ነው። ቅዱስ እኮ የእናንተን እኮ አልነካውም፣ ተውኩት እኮ እሱን እንመጣበታለን አልኩኝ። የእኛን ልጨርሰው። ለጠፉ ለእስራኤል በጎች ነው የተባለው ምንድን ነው? እስራኤል እሺ፣ ሐምዛ እስራኤል የተባለው ምን ማለት ነው? እስራኤል ማለት ማይክን አንሳው። እስራኤል ማለት ምን ማለት ነው? ሀገር። ኦኬ፣ እንደ መጽሐፍ ቅዱስ እስራኤል ብለን እኛ ሀገር ብለን ነው የምንረዳው። እና ታዲያ ምን ብለህ ነው የምትረዳው? አይደለም። ስለዚህ ስህተት የሚጀምረው እዛ ጋ ነው ማለት ነው። እና ምንድን ነው ታዲያ እስራኤል? እስራኤል ማለት ህዝበ እግዚአብሔር ማለት ነው። ለምን ሳካውን ከፍ ላድርገህና ስህተት መሆኔን አሳየኝስ እንደሚያውቅ ስለሳክ ማለት ነው። እኔ አሁን እስራኤላዊ ነኝ፣ እሱን አሳያለሁ። ይህን ጥያቄ ግን መልሼ ለምን እንደመሳክ ስላልገባ የማቴዎስ ወንጌል ማለት ነው። ቆይ ሌላ ቦታ አትሄድ። ለምን እንደሳክ ስላልገባኝ እዛ ላይ አላሳይም፣ መልሱን እዛ ላይ ልስጥህ። እስራኤል ማለት ሀገር ነው እንጂ እኛ እንደምንረዳው ህዝበ እግዚአብሔር እንዳልሆነ ማስረጃ ሲስጠኝ። ህዝበ እግዚአብሔር ብለን የምንረዳው ስህተት መሆኑን አሳየኝ። ምክንያቱም እግዚአብሔር የተሰቀለው የት ነው? ኢየሱስ የተሰቀለው የት ነው? እኔ እስራኤል ማለት ዲፊኒሽኑን ነው የጠየቅኩ። ኒስ አንድ ሮሜ ምዕራፍ 9 ቁጥር 6 አንዴ ክፈትልን ክርስቲያን። አንብበው። ኦኬ። ነገር ግን የእግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም። ነገር ግን በይስሐቅ ዘር ይጠራልሃል ተባለ። ይህም የተስፋ ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የስጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው ብሎ ይናገራል። ኦራይት። ስለዚህ በማን ዘር ነው የሚቆጠረው? በአብርሃም። ከእስራኤል አገሪቷን አንተ በምታውቃት እስራኤላዊ አይባልም። እዛ ስለተወለደ እስራኤል አይባልም። እስራኤል እኔ እኮ አይደለሁም ያልኩት ራሱ መጽሐፉ ነው ያለ እያልኩህ እኮ ነው። አዳምጠ። ስለዚህ የጠፉት እስራኤሎች የተባሉት ህዝበ እግዚአብሔር ናቸው እያልኩ ነው። እቺ ከፍልስጤም ጋር ከጋዛ ጋር የምትዋጋውን ሀገር ነው የምታውቀው አንተ። መጽሐፉ ደግሞ እኛ ሃይማኖታችን ደግሞ ምንድን ነው? እስራኤል ማለት ህዝበ እግዚአብሔር ማለት ነው። የእግዚአብሔር ህዝቦች ማለት ነው። ስለዚህ እስራኤል የምትባለው ሀገር ላይ ያሉት እንኳን እዛ ቢወለዱ እንኳን እስራኤል ተብለው አይጠሩም ይለናል መጽሐፉ። ታዲያ እንዴት ነው እስራኤል ተብሎ የሚጠራው ሲል በይስሐቅ በኩል የተወለዱ እነሱ ለአብርሃም ተስፋ ስለተገባ አብርሃም በዘርህ አሕዛብ ይባረካሉ የሚል ዘፍጥረት ምዕራፍ 12 ላይ ከቁጥር 1 እስከ 3 ስታነበው በዘርህ አሕዛብን እባርካለሁ ስላለው እነኛ ምን ተብለው ይጠራሉ? ህዝበ እግዚአብሔር እስራኤል ተብለው ይጠራሉ። ስለዚህ እነኚህን ነው እኛ ምናምነው። እነኚህ ደግሞ የእግዚአብሔር ልጆች ናቸው ወይ? አንደሚት አድርገው ያ በማን በኩል እዚህ ጋር በማን ዘር ይላል? የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም። እስራኤል ውስጥ የተወለዱት ይህም የተስፋው ቃል ልጆች ዘር ሆነው ይቆጠራሉ እንጂ እነዚህ የስጋ ልጆች የሆኑ የእግዚአብሔር ልጆች ምን አይደሉም? አይደሉም። የስጋ ልጆች ስለሆኑ እግዚአብሔር ልጆች አይባሉም። በስጋ ስለተወለዱ ከዛ እግዚአብሔርን ሳያመልኩ ልጆች ተብለው አይጠሩም። ኢብን ልጅነቱ የሚመጣው ተስፋው በማን ነው? በይስሐቅ በኩል። ስለዚህ ቃል የተገባው አሕዛብ ይባረካሉ የተባለው በማን ነው? በይስሐቅ በኩል። ይህንን ደግሞ ገላትያ ምዕራፍ 3 አንድ ክፈተው ቁጥር 26 አካባቢ። ይሄን ሁሉ እኮ እያወራህ ያለው ሌላ ቦታ ሄደህ ነው። አዳምጥ። እስራኤል ማለት ምን እንደሆነ መጽሐፍ ቅዱስን ዲፋይን እያደረግኩልህ ነው። እስራኤል ማለት ምን ማለት እንደሆነ ስለማታውቅ ማለት ነው። ሎክ እንደዚህም እምነት እንድንጸድቅ ሕግ ወደ ክርስቶስ የሚያመጣን ሞግዚታችን ነው ካለ በኋላ በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። እዛ ጋ ምን ብሎናል? ልጅ የሚባሉት እነኛ የስጋ ልጆች ቢሆኑ እንኳን ወራሽ አይደሉም ማለት አለ። ስለዚህ አሁን እንዴት ነው ልጅ ምንሆነው?
በእምነት በኩል ሁላችሁ ወራሾች ናችሁ፣ ከክርስቶስ ጋር አንድ ትሆኑ ዘንድ ከፍ አድርገው የተጠመቃችሁ ሁላችሁ ክርስቶስን ለብሳችኋል። አይሁዳዊ ግሪክ ሰው የለም፣ ባሪያ ወይንም ጨዋ የለም፣ ወንድ ሴት የለም፣ ሁሉ በክርስቶስ ኢየሱስ አንድ ሰው ነው። ከፍ አድርገው ሁሉ በክርስቶስ ኢየሱስ ምን ይሆናል? ከፍ አድርገው እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ቅድም ያሳየው እስራኤል ተብለው የሚጠሩት በአብርሃም በይስሐቅ ዘር የሚጠሩት ነው ያልኩ ማለት ነው። እንኪያስ እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ። ስለዚህ ያቺ ሴት እምነትሽ አዳንሽ ያላት አመነች። እሷ አየህ ስታም እምነት ምን ይላል? ቁጥር 25 ላይ ባሳየው መሰረት እምነታቸው ልጅነትን ሰጣቸው ማለት ነው። በእምነት በኩል ይላል። አየህ በእምነት በኩል ሁላችሁ በክርስቶስ ኢየሱስ እግዚአብሔር ልጆች ናችሁና፣ ስለዚህ በማመን ይመጣል። ስለዚህ ለእኔ ያምኑት ነው። ተስፋው ቃል ደግሞ የመጣው በይስሐቅ በኩል ነው። እስራኤል ማለት ደግሞ ሕዝበ እግዚአብሔር ነው። አንድ ከዚህ አንጻር ነው። አንድም ደግሞ ክርስቶስ በስጋ የተገለጠው እንደ ሀገሪቷ አንተን አይምሮ ውስጥ ያለችው ከፍልስጤም ጋር የምትዋጋው እንደዚህ እስራኤል የምትባል ሀገር ውስጥ በስጋ የተገለጠው ከዛ ነው። ሁለት ሚሽን አለው። ከዛ በኋላ ግን ማቴዎስ ታላቁ መልእክት ማቴዎስ ወንጌል ምዕራፍ 28 ቁጥር 19 እና 20 ሚሽን ሲልካቸው ራሱ ሂዱ ወደ ዓለም። ማቴዎስ ወንጌል ምዕራፍ 28 ላይ ቁጥር 19 እስከ 20 ሂዱ ወደ ዓለም እያስተማራችሁ ደቀ መዝሙርቴ አድርጓቸው። ወዴት ነው የላካቸው? ሐዋርያቶቹን ወደ ዓለም ሄደው እንዲያስተምሩ ነው። ሐዋርያ ስራ ላይ አይ ቲንክ ምዕራፍ 2 ላይ መንፈስ ቅዱስ ሲመጣላቸው ከዛ በኋላ 70 ምናምን እንትሮቹ ቋንቋ የተለያየ ሲሰጣቸው የተለያየ ቋንቋ ያስፈለጋቸው ምንድነው? አረብ ሄደው ለማስተማር አረብኛ ማወቅ አለባቸው። ወደ ግሪክ ለመሄድ የግሪክ ቋንቋ ያስፈልጋቸዋል። ወደ ሮም ላቲን ያስፈልጋቸዋል። መንፈስ ቅዱስ መጣና ቋንቋ ሰጣቸው፣ ላካቸው ማለት ነው። ወደ ዓለም ሂዱ፣ ወደ ዓለም ስለ እኔ ትመሰክራላችሁ ስላላቸው ማለት ነው። ቤት ላይ ነው ያላቸው። ክፈተው እሺ። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ወደ ዓለም ይልካቸዋል እኮ። አረበኛ ለሚችሉት አረበኛ እያስተማረ ምናምን ላልከው እስኪ ማስረጃ ያሳየን። እሺ ሐዋርያ ሥራ ምዕራፍ 2 አይ ቲንክ ቁጥር 6 ምናምን አካባቢ አንድ ክፈተው። መንፈስ ቅዱስ ወርድባቸው ከሰማይም በታች ሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ ስልጣን በሌላ ልሳኖች፣ ልሳን ማለት ቋንቋ ነው፣ በሌላ ልሳኖች ይናገሩ ጀመር። ከሰማይ በታች ካሉ ሕዝብ ሁሉ ከሰማይ በታች ካሉ ሕዝብ ሁሉ ግማሽ አይደለም የተባለው ሁሉ ከአማራው ከትግሬውም ሄደም ይኖራል ማለት ነው። ከሰማይ በታች ካሉ ሕዝቦች ሁሉ ጸሎት ይተጉ ዘንድ የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። እያንዳንዱም ከተለያየ ሀገር የተሰበሰበው እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩ ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የአቴና የሮሚያ የጲላማ ሰዎች በሁሉ ወንዝም መካከል በይሁዳም በቆጵርያም በጳንጦስም በኤስያም በፍሬያም ምናምን እያለ በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድ ወደ ይሁዲነትም የገባን የቄርጤስ የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ ሰማና። ቴሬድ ሊቢያ በዛን ጊዜ ነበር። እኔ ሊቢያ የሚባል ሀገር ይቅርታና፣ ቆይ አዳምጥ። ቆይ በጣም ጥሩ። አሁን መጽሐፍ ቅዱስ እየገለጥክ እያወራህ ነዋ። የማን ሰዎችንም ይላል? የአረብ ሰዎችንም። በጣም ጥሩ። እሺ ልክ አሁን እንደዚህ መጽሐፍ ቅዱስ ገልጸህ እንዳሳየኸኝ ማለት ነው። የማቴዎስ ወንጌል 7ን ክፈትልኝማ። አይ አሁን ደግሞ ወደ ቶፒኩ ተመለስ። ቆይ ከአንድ ወደ አንዱ አትዝላል። ክርስቲያን ቀጥል። አሁን ቶፒኩ ላይ ደግሞ ጠየቅ፣ ተመለሰልህ፣ ተብራራልህ። አለም መጽሐፍ ቅዱስ ጠይቄ ለምንድን ነው መክፈት የማፈልገው? ጥያቄ ተመልሶልሃል። አሁን ይበቃል። እሺ ቆይ ቅድም ያለው ነበረ፣ የረሳሁት ነበረ።
አንዴ ሀዲሱን አንዴ ከፍተዋል። ክፈተው ሀዲሱን። ኦኬ አንብበው መልስለት እንጂ የተጠየቀውን ጥያቄ መጀመሪያ በስነ ስርዓት የቀረበው ልጅ ጨርስለት። አይ ቅድም ያነሳኋት ስለነበረች መሐመድም ሴጣን እንዳለበት የተናገርኩትን እንደዛ ሚል ስላላወቀ እሷን እናሳየው። እሱን ችግር የለውም። ቆይ አይ ችግር እየመረጥክ ነው እንደምመልሰው ጥያቄ እየመረጥክ ነው እንደምመልሰው። አይ አሁን እኮ ሶስተኛ ጥያቄ ነው እየጠየቀ ያለው። ሁለት ጥያቄ መለስኩለት። አሁን እዚህ ጋር ደግሞ ቅድም ያነሳው ጥያቄ ነው የመለስክልኝ። ቆይ ክርስቲያን ቀጥል። ኦኬ እሺ። ሳሂህ ሙስሊም 2814 ላይ አብደላ ቢን መስዑድ ሪፖርት ዛት አላህስ ሜሴንጀር ሴድ አብደላ ኢብን መስዑድ የተረከው ማለት ነው። there is none amongst you with whom is not an attach from among the jinn or the devil መሐመድም ብሎ ተናገረ። ከእናንተ መካከል ማንኛችሁም ሰይጣን ያልተጣበቀበት የለም፣ ሁሉም ሰይጣን ተጣብቆበታል አለ። they the companion said ሰሃቦቹም እንደዚህ አሉ ኦ አላህስ ሜሴንጀር ዊዝ ዩ ቱ የአላህ መልእክተኛ ወይ አንተ ላይም አለብህ አሉት። ዜራፖን ሂሰይድ እሱም እንደዚህ ብሎ መለሰ የስ አዎ አለብህ። ሌላስ የለም? አረበኛውን አሳየን። ሌላ አረበኛውን አሳየን። ወይ አንዴ አረበኛ ወይ አሳያለሁ። ልብ ካለ የማቴዎስ ወንጌልን እኔ የምልህን ክፈትልኝ። እሱን ተወውና ማለት ነው። ቢያንስ በአዲስ መጥቶ አትሸማቀቅ። በዚህ መጠን ሸማቀቅም እኮ ልጨርሰው። አይ ልጨርሰው፣ ችግር የለውም። ጥሩ ዜና ስላለ ቀጥሎ ጥሩ ዜና አለ። ቆይ አንተ ከፋችሁ ማለት ነው። አንተ እሺ ከፋችሁ አትሸማቀቅ። ይነበብ። ለምን እንሸማቀቃለን እኛ? ይበቃዋል። አትረብሽ ሐምዛ። አይደለም የማቴዎስ ወንጌል ወይታችሁ ተመለሰልህ። ኦልሬዲ አንድ ጥያቄ ተመለሰልህ አይደል? በቃ ይነበብ ማለት ወጣችሁን። በቃ ይበቃዋል። ቀጥል ክርስቲያን። ኦኬ እሺ። ኦ አላህስ ሜሴንጀር ዊዝ ዩ ቱ የአላህ መልእክተኛ ወይ ከእርሶ ጋር አለን ብለው ይጠይቁታል ሰሃቦቹ። ዜራ ፖኒ ሲሄድ እሱም የስ አዎ አለብኝ በት አላህ ሄልፕስ ሚ አጌንስት ሂም ኤንድ ሶ አይ አም ሴፍ ፍሮም ሂዝ ሃንድ ኤንድ ሂ ዳዝ ናት ኮማንድ ሚ በት ፎር ጉድ። ነገር ግን አላህ በሱ ላይ ረድቶኝ ከሱ ጠብቆኛል፣ ለመልካም እንጂ ለሌላ አያዘኝም። ሰይጣኑ መሐመድን የሚያዘው ማን ነው? ሰይጣን። ስለዚህ ሴጣን የሚያዘው አጋንንት የሚያዘው ነብይ ከመሐመድ ውጭ የለም። በነገራችን ላይ እኛ ሎክ ማቴዎስ ሉቃስ ዮሐንስ ወንጌል አረበኛውን አሳየን። አረበኛውን አድርግለት። ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 44 ላይ መጽሐፍ ምን ይላል? ክርስቶስ ምን ይላል? እናንተ ከአባታችሁ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። እሱ ሐሰተኛ የሐሰት አባት ነው። ስለዚህ የአጋንንት ምኞት የሚያደርጉ ሐሰተኞች ነፍሰ ገዳይ ይባላሉ እንደ መጽሐፍ ቅዱስ። ማሜ ግን ምን አለ? የተጣበቀኝ ሴጣን አለ፣ እናንተም ላይ አለ፣ እኔም ላይ አለ። ነገር ግን የኔ የሚያዘኝ መልካም ያሰራኛል። ሴጣን መቼም መልካም ያሰራ አይችልም። ቀጥለ ድምፅ ከፍ አድርግና አንብብ። ነው ጮክ በልና አንብብ አረብኛውን። እያነበብኩ ነው እኮ ጮክ በለው እኮ በሆድህ አይደለም። ሬድዋን እያነበብኩ ነው። አንዴስ እየተረዳሁ ሚስጥር ነው። የህሊና ጸሎት አረበኛ ስለማስማም ምን ያደርግልህ ማለት ምን ያደርግልህ ስለማስም በሰምት በእኔ ራሴ እያነበብኩት ነው። ይገርማል አይደል? ሬድዋን ነብይን ሰይጣን ያዘዋል ብለህ ገምተህ አታውቅም ነበር። ኧረ ሰይጣን አያዘው። ሰይጣን እኮ ያዘዋል አይደል? በዚህ ጋር እሺ ተርጉመውሽ ተርጉመው እስኪ ከዚህ ጀምሮ ማለት ሰይጣኑ እንደገራለት ነው። ገብቶሃል? አላህ እንትን አድርጎለታል። ስለዚህ ሰይጣን ማለት ሰይጣን መጥፎ እንደሚያዝን እሱ መጥፎ ነገር አያዘኝም ነው። መልካም ነው የሚያዘው። ሰይጣን መልካም ሲያዛስ መልካም ነው የሚያዘው። በጣም ነው በቃ ቴንኪው። ችግር የለውም። እመኑ፣ እንደዛ ብላችሁ እመኑ። እኛ አጋንንት ሰይጣን መቼም ጤናማ ነገር ያዛል ብለን አናምንም። ምክንያቱም
ሐሰተኛ የሐሰት አባት ስለተባለ ዲያብሎስ በምንም ሁኔታ ጤናማ ነገር ሊያዝ አይችልም። በምንም ሁኔታ እናንተ ግን ማመን እንደዛ የሚያለ ሰይጣን ይኸው አረብኛው ላይ እኔ ጮክ ብዬ ላንብብልህ ከፈለክ ቃሉ ወኢየክ ያ ረሱለላህ በአንተም ላይ ያ ረሱለላህ አለች አይሻ። በአንተም ላይ ሰይጣን አለ ስትል እሱም ፓርት አየኸው አንብበው ያለህን ቃለ ያ ረሱለላህ ቃለ አላህ በሱ ላይ ሽሞኛል እንትን አድርጎኛል ማለት በሰይጣን ላይ ሽሞኛል። እሱ እኔ መጥፎ ነገር ማዘዝ አይችልም ግን አለብኝ አለ። አዎ እንዳው አለብኝ ይላል። በጣም ጥሩ። በጣም በሚያሳዝን ሁኔታ ደግሞ ሌላ ደግሞ የሚገርመው ነገር ምንድነው? ሁሌ መሐመድ ሁሌ ሌሊት ማታ ማታ ሲተኛ አላህ ሆይ ሰይጣኔን አስወጣልኝ እባክህ እያለ ይለምነው ነበር። ለመልካም የሚያሰራው ከሆነ አስወጣልኝ የሚለው ቴንኪው። አንቺ እኮ ጭንቅላትሽን እኮ ማደንቀው ከጎኔ ባልኖሪ ኖሮ ከፍ አድርግሽ ነበር። መልካም የሚያሰራው ከሆነ ሴጣኔን አስወጣልኝ ብሎ ጸሎት ማድረግ አይጠበቅበትም። መልካም የሚያሰራ ሴጣን ከሆነ አብሮት እንዲኖር ጭራሽ ህብረት ማድረግ ነው እንጂ እባክህ አስወጣልኝ እያለ መለመን አይጠበቅበትም። ኤኒዌይስ ለምሳሌ ቡሃሪ 5765 ላይ ከ6 ወር እስከ ዓመታት ምናምን ሜይ ቢ ሐዲሱን ክፈተውና አንብበው። በቃሌ ከምናገር ደግሞ ተሳደበ ስለሚሉ ታንብብላችሁ የሰይጣን ኃይል በሙሐመድ ላይ እንዴት ታላቅ እንደነበር ማለት ነው። ሶሒህ አል-ቡኻሪ 5765 ላይ አይሻ እንደተረከችው ይላል ማጂክ ወዝ ወርክድ ኦን አላስ ሜሴንጀር በአላህ መልእክተኛ ላይ አስማት ተሰርቶባቸው ነበር፣ ድግምት ተሰርቶባቸው ነበር ትላለች። ሶ ዛት ሂ ዩዝድ ቱ ቲንክስ ዛት ሂ ሃድ ሴክሹዋል ሪሌሽን ዊዝ ሂዝ ዋይፍስ ዋይል ሂ አክቹዋሊ ሃድ ናት። ከሚስቶቹ ጋር እየተገናኘ ይመስለው ነበር፣ ነገር ግን በእውነት እየተገናኘ አልነበረም። ሱፊያን ሴድ ሱፊያን አክሎ እንደተናገረው ዛት ኢዝ ዘ ሃርደስት ካይንድ ኦፍ ማጂክ አስ ኢት ሃዝ ሰች አን ኢፌክት። እንደዚህ አይነት ተጽዕኖ የደረሰበት ምክንያት እጅግ በጣም አስከፊው አስማት ስለነበር ነው በሙሐመድ ላይ የተሰራው ማለት ነው። ስለዚህ ሙሐመድ ድግምት ደግሞ ሱረቱ በቀራ 102 ላይ የሴጣን ስራ ነው ይላል። የሴጣን ስራ ከሆነ ሙሐመድን ሴጣን ቁጥጥር አድርጎት ነበረ፣ ፕሮሰስ አድርጎት ከሚስቱ ሳይገናኝ ብቻው ወሲብ እንትን ይል ነበረ። ብቻው ወሲብ እንዲህ የሚል የለም ፈጠረ። እሺ ያላደረገው ከሚስቶቹ ሳይገናኝ ያደረገ ይመስለዋል ማለት ምን ማለት ነው? የቱ ጋር እንደዚህ የሚለው እስከ አረበኛው ይሄ to think that he had sexual relation with his wives ከሚስቶቹ ጋር ወሲብ ያደረገ ይመስለው ነበር። ምን ማለት ነው? ሳይገናኛቸው እነሱ ጋር ያደረገ ምን ማለት ነው? አረበኛውን ላንብበው እስኪ አንብበው ጠፋ አድርግበት። አባት በተሳሳተ ያነባችሁ ነው ሲል ድምፅህን ከፍ አድርጋ አትሰማም። እስኪ ከፍ አድርገው። የህሊና ጸሎት እኮ አስመሰልከው ወንድማችን። ብቻ ይከብዳል። አይ ነው
ለዛ ነው እኔ በቃሌ ብናገር ስድብ ስለሚመስላችሁ እኔ ቡሃሪ 230 ደምርለት በዛ አንብቦ ግን ለምን እኔ አሁን አንድ ጥያቄ ጠይቀው እሺ ትጠይቃለህ መጠየቅ ይቻላል ትችላለህ ችግር የለውም ለምን እሱ ጋር እንትን አትሉም እሱ ጋር ለምን አታወሩም ስድስተኛ ክፍል ካቆመ ጋር አንተ የሚያቅማ አድርገህ ነው እንደሱ የምቆጥረው አንተ ትሻላለህ ከሱ ምንም የሚያውቀው ነገር የለም ስለቀጠፈ ስለዋሸ የሚያውቅ ነው ይመስላችሁ እናንተ ኡስታዞችን ጠይቃቸው ከሱ የተሻሉትን ያውቃል እንደ በላቸው ስለተሸነፈልህ ነው እንደ ያውቃል የምትለው ወይው ፕሊስ እፎይ ፕሊስ አንብበው ክርስቲያን እሺ ሳሂህ አል-ቡኻሪ 230 ላይ ደግሞ እንደዚህ ይላል ናሬትድ ሱሌይማን ቢን ያሳር ሱሌይማን እንደተረከው አያስክድ አይሻ አባውት ዘ ክሎዝስ ሶይልድ ዊዝ ሴመን አይሻን ጠየኳት በስፐርም ወይም ደግሞ በዘር ፈሳሽ ተጨማልቆ ስለነበረው ስለ ልብሱ ስለ ነብዩ ልብስ ማለት ነው ሺ ሪፕላይድ እሷም እንደዚህ አለችኝ አይ ዩዝድ ቱ ዋሽ ኢት ኦፍ ዘ ክሎዝ ኦፍ አላህስ ሜሴንጀር የአላህን መልእክተኛ ልብስ አጥብ ነበር and he would go for the prayer while water spot were still visible የስፐርሙ እንጥብጣቢ እየታየ መስጊድ ይሄድ ነበር ለመስገድ ማለት ነው ስለዚህ ብቻውን ሳይገናኛችሁ ተገናኘው ይመስል ነበር አንድ አይደለም በጣም ብዙ ጊዜ አይሻ በእጇ ተፈትግለት ነበር ሰዎችም ምንድነው የልብሱ ስፐርም ተጨማልቆ እያሉ የመሐመድን ልብስ ላይ ተቋቋሙበት ነበር መስጊድ ውስጥ ከሚስቶቹ ሳይገናኝ ተገናኘው እያለ እንትን ይል ነበረ እንግዲህ ይህንን ነብይ ብሎ መቀበል ትንሽ ከበድ ይላል ኤኒዌይስ ቶፒኩ መለስ አድርገው ክርስቲያን ሴጣን የለበትም ስላለ ነው ይሄን ያመጣ ነው ወደ ቶፒኩ መልሰው ክርስቲያን ኦኬ ያ ወደ ቶፒካችን እንመለስ ሜቢ ቶፒኩ ላይ ማውራትም ትችላላችሁ ሬድዋን አብዱ ካላችሁ ወደ መጀመሪያው ቶፒካችን ስንመለስ አይሁዳውያን የት ነው አላህ ሚስት አግብቶ ልጅ ወልዶ እዝራ የሚባል ልጅ ወለደ ከዛ በኋላ ደግሞ እሱን አመለክ ነው ብለው የተናገሩት የቱ ጋር ነው ጥያቄያችን የቱ ጋር ነው በታሪክ ውስጥ ሀፕን ያላደረገ ነገር ነው የሚከሳቸው አይሁዶችን ማለት ነው ቅድም እንደነገርኳችሁ አይሁዱ መዲና ውስጥ እጅግ በጣም ሀያላን ጎሳዎች ነበሩ በተውራት ጥበበኞች የነበሩ የሚያነቡ የነበሩ ማለት ነው መጽሐፉን የሚያነቡ የነበሩ ይላቸዋል ቁርአን ራሱ እነዛ ይሁዳውያን የት ነው ኡዘይር የአላህ ልጅ ብለው ሲያመልኩት ሲገዙት የነበረው አምላክ አድርገው የያዙት የቱ ጋር ነው ይሄን ማስረጃ አላችሁ ማስረጃ አንድ ሲንግል አንድ አንቀጽ ወይም ደግሞ አንድ ብጣሽ ወረቀት ማስረጃ ካላችሁ ማምጣት ትችላላችሁ ሙስሊሞች ማስረጃ አስጡ አለበለዛ ሙሐመድ አይሁዶችን ሊያጠፋቸው ያሴረባቸው ስለነበር ሉክ ቁጥር 28 ላይ ሱራ 9 ቁጥር 28 ላይ ከቁጥር 5 ላይ ሱረቱል ተውባ አጠቃላይ የወረደበት የሰይፍ ምዕራፍ ይባላል ሙሐመድ ፓወር ካገኘ በኋላ የማያምኑ ሰዎችን እንዲዋጋ እንዲጋደል የታዘዘበት የቁርአን የመጨረሻው ክፍል ነው ወደ መጨረሻ አካባቢ የወረደ ማለት ነው ስለዚህ አይሁዶችን ለመጋደል ምን ምክንያት ፈለገ እናንተ እዝራ የአላህ ልጅ ነው ብላችሁ ታመልካላችሁ የሚል የሐሰት ክስ ከሰሰና ከዛ በኋላ በዚህ ሊጋደላቸው ካልሆነ በስተቀር ከየትኛውም የአይሁድ መጽሐፍም ሊሆን ይችላል ወይም ደግሞ የታሪክ ማስረጃም ሊሆን ይችላል አይሁዶች እዝራ የአላህ ልጅ ብለው አምልከው አያውቁም ይሄንን ራሳቸው አይሁዶች በኢንሳይክሎፒዲያ ጁዲሺያ በተሰኘ መጽሐፎቻቸው ላይ ማለት ታሪኮቻቸው የሰፈሩበት ማለት ነው እዚህ ላይ የተናገሩትን ነገር አንድ አሳያችኋለሁ እንዴ እኛ እንደዚህ የሚባል ነገር አናውቅም ብለው ራሳቸው ተናግረዋል ማለት ነው አይሁዶች ነገር ግን ይከሳቸዋል እስልምና በሐሰት ሙሐመድ በሐሰት ይከሳቸዋል ዋይ ለምን የማያምኑትን ነገር እንደማያምኑ አድርጎ ለምን ይከሳቸዋል ፔጅ 653 ቮሊዩም 2 ነው ኦኬ ስለ እዝራ ነውና ይሄ መጽሐፋቸው የአይሁዳውያን መጽሐፍ ነውና ስለ እዝራ ነው የሚተርከው ስለ እዝራ ይናገራል ሰው ምን ይላል ኢስላም በእኛ ላይ ሙስሊሞች በእኛ ላይ እንደዚህ ብለው ይናገራሉ ብሎ ነው የሚናገረው በእስልምናው ግን እንደዚህ ብለው ይናገራሉ ሙሐመድ ክሌም ሱራ 9:30 ላይ ማለት ነው እንደዚህ ብለው ይናገራል ሙሐመድ
that in the opinion of the Jews Uzair is the son of God አይሁዳውያን እዝራ የአላህ ልጅ ነው ብለው ያምናሉ ብሎ ሙሐመድ በሱራ 9:30 ላይ ተናግሯል ብለው እነዚህ አይሁዳውያን ይናገራሉ እንትን ይላሉ these words are an enigma because no such opinion is to be found among the Jews even though Ezra was a singled out for a special appreciation ምን ይላል እንደዚህ አይነት አስተምህሮ በየትኛውም በአይሁዳውያን አስተምህሮ የለም በየትኛውም ማለት ነው ይሄው አይሁዶች የራሳቸው መጽሐፍ ላይ እንደዚህ ብለው ይናገራሉ እናንተ ግን አይሁዶች እዝራን ያመልካሉ ስትሉ ከየት አምጥታችሁ ነው ያመልካሉ በቃ አመን ምንድነው እሱ መሐመድ አዋሽም ከራሱ አይናገርም መሐመድ እዚህ ጋር በጣም የሚደንቃችሁ ነገር አንድ የሙስሊሞች ኡስታዝ ይሄንን አሁን ክርስቲያን ያነበበውን መጽሐፍ ራሱን ቪዲዮ ሰርቶ እኮ ነው ለዚያውም አለማፈር ማለት በእውነት እኔ በጣም ያሸማቀቀኛል አንዳንድ ጊዜ ምንድነው የምን ደረጃ ነው እነዚህ ሰዎች ዕውቀት ላለው ይሄንን መጽሐፍ ራሱ አሁን ካነበበበት ገጽ ራሱ ላይ ግን ሙስሊሞች እንዲህ ይላሉ የምትለውን ፓርት ብቻ ቆርጦ ይሄው ከአይሁዶች ማስረጃ ሁሉ ይዞ መጣ አይሁዶች ያምናሉ ብሎ አመጣው ወራጅ በእውነት አይገርምም ወራጅ ኢብን ሐዝም የሚባል የሙስሊሞች ሊቅ አለ በ9ኛው ክፍለ ዘመን አካባቢ የነበረ እሱ የተናገረው ነው ይዞ የመጣው ባይዘ እኔ ንጽጽር ላይ የሚሰሩት ጭንቅላታቸው እንዴት እንደሆነ በጣም ነው የሚገርመው ኢብን ሐዝም የተባለ የሙስሊሞች ሊቅ እንደዚህ ብሎ ይከሰናል ብሎ ነው ይሄ የአይሁዶች መጽሐፍ እየተናገረ ያለው እዛው ከስቀምጠዋል ሳይቴሽኑን ኮታ ያርጋል ትንሽ ይወለ ከሱ ከኢብን ሐዝም ትንሽ ከፍ በል ጠበሪ ሳይትስ ምናምን ብሎ ያስቀምጠዋል ማል አድርግልኝ እሱ እኮ ነው የሚገርመው የጠበሪ ሳይቴሽንን ይጠቅሰዋል አይታየኝም ትንሽ አስጠጋው ያ ይሄውና ጠበሪ ሳይት ሲልና ያ የጠበሪ እንግዲህ አሁን ሙስሊም ነው እንደዚህ እያሉ ይቀጥፉብናል እያሉ እያስቀመጡት ነው አዘርስ እያለው አናዘር ብሎ ያስቀምጠዋል ከታችም አናዘር ሙስሊም እንደዚህ እያለ ያስቀምጣቸዋል እንደዚህም እያሉ ይቀጥፉብናል እንዲህ እያሉ ይቀጥፉ አናምንም እኛ ይሄንን እነሱ የሚቀጥፉትን እንትና ይቀጥፉታል የሚለውን ገንጥለው አይሁዶች እንደዚህ እንትለዋን የሙስሊሞቹን እይታ ብቻ አንጥቶ ይሄ አይሁዶች እኮ ያምናሉ ምን አይነት ደደብ አንተ ዛሬ ሰው አይወቅብህ ከዓመት በኋላ ራሱ ከታወቀብህ እኮ ውርደት ነው ኢቭን ከዓመት በኋላ አይደለም ለምን ከ10 ዓመት በኋላ አይሆንም ከታወቀብህ እኮ ውርደት ነው እንዲህ ዋሽታ አምላክህን አምላክ ለማድረግ ትሞክራለህ እኛ ማናምነውን ኡዘይርን ታመልካላችሁ ብሎናል የሚለውን ኡዘይርን ታመልካላችሁ የሚለውን ይሄው ያመልካሉ ብለህ እንዴት ታመጣለህ ጭንቅላታችሁን ካልሸጣችሁ በስተቀር ይሄ ሙስሊሞች ቲክቶክ ላይ ያሉ በቃ እንደዚህ ቆሻሾች እኮ ናቸው ለዚህ ነው የምጸየፋቸው እኔ ብዛት ቲክቶክ ላይ ያሉ ኡስታዞች የዋብዮቹ ኡስታዞች በጣም ወራዶችና ውሸታሞች ናቸው የነዛኛዎቹስ ዋሃብዮች ሌላዎቹ ደግሞ አምላክ አለ እንዴ ከዋህያና እንትን ሌላ የሚባል ነገር አለ ለምሳሌ አባሾች አሉ ዛሬ የሰራሁትን ቪዲዮ አስደምጠው እና አባሾች እኮ ዛሬ የሰራሁትን አስደምጠው አሁን የሰራሁትን እየሰማሁት ነበር ቢያንስ ክርስቲያኖች ላይ እነሱ እንደዚህ አይቀጥፉም እኔ ከአባሾች ጋር ብዙ ጊዜ አውርቻቸዋለሁ ቢያንስ የእነሱን አስተምሮ ሪስፔክት አደርጋለሁ የእኛንም ሚለውን ኤግዛክት እንጂ ከጠየቁ አይቀጥፉም አይዋሹም በቃ እንደዚህ የኛ ላይ የእናንተዎቹ ግን ውሸታም ወራዶች ናቸው ቲክቶክ ላይ ያሉት ንጽጽር የሚሰሩ ዋብዮቹ እንዳለ ውሸት አንድ ኡስታዝ አይደለም ሁላቸውም ንጽጽር ላይ የሚሰሩ ቀጣፊዎች ናቸው አሁን የመጡት ግን አሁን የመጡ እነኚህ ባለፈው የሰራሁበትም ጀማዎች አሉ ስማቸው ሜንሽን ለማድረግ ነው በእውቀትም ከነኞቹ ይሻላሉ በእውቀትም የተሻሉ ናቸው አሁን የተንጫጩባቸው እረፉ ንጽጽሩ ትክክል አይደለም ካፊሮችን ለማሳመን ተብሎ ሐዲስና ቁርአን እየካዱ ነው ያሉት ማለት ነው እነሱ ያውቁታል ካላለ ብለው ስለሚያልፉ ማለት ነው ከእስልምና ወጣ ቀጥታ ይገደላል አትዋሹ አይገደልም አትበሉ ብሎ ያለው ኡስታዝ ማለት ነው አንድ እንደገና ደግሞ የተለያዩ ያነሱትን የኔንም ስም ሜንሽን አድርጎ እንትን ያለው
እነሱ ጎበዝ ናቸው፣ በእውቀትም እነኞቹን ይበልጧቸዋል፣ ያስተምሯቸዋል። ሀብ አድርገው ነው የሚያስተምሯቸው። ቲክቶክ ላይ እዚህ ያሉት ግን ምንድነው መጽሐፍ ቅዱስ ላይ መቅጣት ለመዱ። ትርጓሜ ያመጡም በራሳቸው ተዛዛ ቢለው መሀይቡ ስለሚጭበረበርላቸው ያታልላሉ ማለት ነው። ኤኒዌይስ ግን አባሾቹ ጠንቅቀው አሁን ያውቋቸዋል። ኡስታዞቻቸው አንድ አይደለም። ሁሉም ኡስታዞች አባሾች ዋሃብያዎችን ብጠይቃቸው ዋሃብያ የሚታወቅበት ውሸት ነው ይሉሃል። እና አዳምጣትና ትንሽ እንመለሳለን።